ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ዛሬ እንግዲህ ጨረቃዎቹ በሀይሚ ቤት መጥተዋል ማለት ነው። ውድ ቤተሰቦቼ ያው ብሩኬ ነው መግቢያ ሰርቶ የመጣው እንግዲህ ያለውንም ነገር እንግዲህ አብራርቶ ለተመልካች ለማስረዳት ሞክሯል። ነገር ግን ሶስት እንግዲህ ሀይሚን እየፈለገቻት ነው። ሀይሚን ማግኘት ፈልጋለሁ እያለች እየጨቀጨቀችኝ ነው እና እኔ ደግሞ ሀይሚን ቀድሜ አናግሪያት ያለውን ነገር መጠየቅ ፈልጋለሁ። በግልጽ ማለት ምን ልታረግ ዳኒ ጋር እንደሄደች እንድታስረዳኝ ፈልጋለሁ ብሎ እንግዲህ ሀይሚን ጠርቷት ነበረ። ብቻቸውን መገናኘታቸው በጣም ደስ ብሎናል፣ እውነት ለመናገር በጣም ከምገልጽላችሁ በላይ ማለት ነው። ግን አውርተው ቢግባቡ ተነጋግረው ቢግባቡ ነበረ እኛን ደስ የሚለን ማለት ዛሬ አንድ ላይ ስናያቸው የሆነ እንጃ ታምሌሉን ሳይ ሁለቱ ብቻ ሆነው እንዴት ውስጤ በደስታ ሀሴት እንደሞላ እኔ ልነግራቸው አልችልም፣ ከምገልጸው በላይ ማለት ነው። በቃ ሳይ ጠላት ሊያፍር ነው፣ ጠላቶቻቸው ሊያፍሩ ነው፣ መለየታቸውን የሚፈልጉ ልጆች በተለይ በቃ ሊያፍሩ ነው ብዬ ደስ ብሎኝ ነበረ። ግን ደግሞ እኔ እንጃ አላውቅም እልሃቸው እኔ ይሆናል አይደለ? ግን በጣም ከባድ ነው ማለት ከሁለቱም ጎን እልህ ሲኖር በጣም ከባድ ነው ማለት። አሁን ላይ ቢያንስ ሀይሚ ረገብ ብላ ያለውን ችግር እንደ ሴት በቃ ሴት ልጅ በቃ አለ አይደለ ሁሉን ቻይና ታውቃላችሁና ቢያንስ እንኳን እስኪ ተረጋግታ እንትን ብትለው ጥሩ ነበረ። ያው ምን አገባ አይመለከተኝም ስላንቺ ብለሃል የፈለኩበት መሄድ እችላለሁ ምናምን ነገር ነው በቃና ዳኒን መተሃዋል። ስለዚህ ከሷል ያንን ነገር እንዲያቆም ነው የሄድኩትኝ። አንድም ልጠይቀው ሁለቱም ክሱን እንዲያቆም ነው የሄድኩትኝ ብላለች። ብሩኬ ደግሞ በእኔ ጉዳይ አትሂጅ እሱ ጋር በቃ የኔን ጉዳይ ታዩ ለኔ እኔ ያስተካክለዋለሁ፣ እኔ ጋም እውነት አለ፣ እኔም በራሴ መንገድ በህግ መሄድ እችላለሁ እና ለኔ ብለሽ እዛ ጋር የኔን ጉዳይ ለማስተካከል ብለሽ አትሂጅ፣ የኔን ጉዳይ ለኔ ታዩ ነው የሚለው ብሩኬ። ሀይሚ ደግሞ እጄን አጣጥፌ አንተ እስር ቤት ስትገባ እያየው አልክህም፣ ማድረግ ያለብኝን ነገር እኔ ማድረግ እፈልጋለሁ ነው እንግዲህ የምትለው። ግን ሀይሚዬ አንቺ ሴት ልጅ ነሽ፣ በመሀል ትጎጃለሽ። ይሄ ልጅ የሆነ ነገር ቢያረግሽስ፣ የሆነ ነገር ቢያስነካሽስ? ሰው ቤት አይሄድም፣ ይከብዳል። የእምነት እንኳን የማታውቂው ሰው ቤት የምታውቂው ሰው ቤት አሁን ላይ መሄድ በጣም ከባድ ነው። የምሬ ነው የምልሽ። ብዙ ሰው የሚጎዳው በቃ አምኖት በሄደ ሰው ነው የሚጎዳው። ብዙ ሰው የሚጎዳው በሚያምነው ሰው ነው። አንቺ እሱን አምነሽ ቤቱ ድረስ መሄድሽ ሊጎዳሽ ይችላል ነገ፣ ምክንያቱም አታውቂውም። እሱ እኔ እንጃ ብሩኬን ለመበቀል ነው ጥረት እያደረገ ያለው ገብቶሻል። እና ለራስሽ ተጠንቀቂ ነው። አሁንም ብሩኬን ማለት እቺ ልጅ ነገ አንድ ነገር ብትሆን ብሩኬ አያገባኝም ስላላት አያገባውም ማለት አይደለም። እስከ መጨረሻ እንደው ቢለያዩ እንኳን በጓደኝነት በኖርማል ጓደኝነት እንኳን ቢሆንም ስለሷ ያገባዋል፣ እስከ መጨረሻው ድረስ ያገባዋል እንጂ ተለያየን እንኳን ብሎ ስለ ሀይሚ እንጃ ብሩኬ አስችሎት ራሱ ዝም ምን አገባኝ ብሎ ዝም የሚል አይመስለኝም። እቺ በአፋቸው ብቻ የሚያወሯት ነው፣ ሁለታቸውም በውስጣቸው እሷም ስለሱ ያገባታል፣ እሱም ስለሷ ያገባዋል። እመኑኝ የምሬን ነው የምነግራችሁና ግን በቃ እስኪ አንዳችሁ በቃ ተሸነፉ፣ ግድ የላችሁም። እሷም በቃ መብቴ ነው አንተም መብቴ ነው አያገባሽም አያገባም እየተባባላችሁ ነገሩን አታስፉት። እስኪ ቢያንስ አንደኛው በቃ ተረጋግቶ ለመረዳት ነገሮችን ይሞክር። ዛሬም ሳይግባቡ ተለያዩ። በጣም ነው የሚያሳዝነው። የምር እኔ በጣም ነው ያዘንኩትኝ። እና ብትችሉ ዳኒና ሶሲ በቃ ከህይወታቸው ውጡ። የምሬን ነው። በጣም ሰልችቶናል የእናንተ ነገር። የማነው ስሙ የዳኒና የሶሲ መምጣት በጣም ሰልችቶናል። በቃ ራሳችሁን ችላችሁ የራሳችሁ ዩቲዩብ ቻናል አላችሁ፣ በራሳችሁ ዩቲዩብ ቻናል ስሩ። ልጆቹን ተዋቸው፣ ከህይወታቸው ውጡ። የምር ከህይወታቸው ውጡ። በጣም እነሱም ደክሟቸዋል። በብዙ ፈተና ያለፉ ልጆች ናቸው፣ በብዙ ችግር እዚህ የደረሱ ልጆች ናቸው። እና በቃ ከነሱ ውጡና የራሳችሁን ህይወት ኑሩ። ተዋቸው ልጆቹን። እና እንግዲህ አሁን ሀይሚዬ በሰው ምክር ምናምን የምትመለስ አይነት አይደለችም። አሁንም ዳኒን ከማግኘት ወደኋላ አትልም ማለት እንግዲህ እኔ እንጃ አትለማመጩ ሀይሚዬ፣ የምሬን ነው የምልሽ። በቃ እግዚአብሔር በፈቀደው መንገድ ነገሮች ይስተካከላሉ እንጂ አንቺ ራስሽን አደጋ ላይ ጥለሽ ብሩኬን ለማዳን እዛ ጋር ሴት ልጅ ሆነሽ ለዛውም ጎረምሳ ቤት ሂደሽ የብሩኬን ክስ እንዲያቆም መለማመጥ የለብሽም። የምሬን ነው። መሆንም ካለበት ውጪ አገኙ፣ በአደባባይ የሆነ ቦታ ላይ አግኝተሽ ካሜራ ይዘሽ እንደው ውጭ ይሻላል እኮ ሀይሚዬ። እንደው ቢሆንም ካሜራ መያዝ እንኳን ባትፈልጊ ውጭ ጥሪው። እየሄደ አይደል እንዴ? እሱ ኖርማል ነው እኮ ስራውን እኮ እየሰራ ነው እሱ። በነገራችን ላይ ካሜራ ሲደቀን ነው የሚያስመስለው ቤቱ ሆኖ እንጂ
ሲጀመር ፊቱ ላይ እየለጠፈው የቁስል ፕላስተር ነው። ምንም ወፍ የለም። ወፍ ሲያስመስል የምሬን ነው የምላችሁና ተጠንቀቂ እባክሽ ሀይሚዬ፣ የምሬን ነው የምልሽ። ነገ ከባድ ጉዳት ከደረሰ በኋላ ማንም ከንፈሩን ቢመጥ ህመምሽን የሚካፈልሽ የለም። የምሬን ነው የምልሽ። ተጎጂዋ አንቺ ብቻ ነሽ። ኦዲየንስም ሆነ ቤተሰብም ሆነ ከንፈሩን መጦ በቃ ምንም ማድረግ ያንቺን ቁስል ማንም ሊቆስልልሽ አይችልም። ያንቺን በቃ ልብ ስብራት ማንም ሊሰበርልሽ አይችልም። የትኛውንም ያክል ብንወድሽ አንቺ የተሰማሽን ስሜት ልሰማን አይችልም። ራሽን ጠብቂ። ደህና እያለሽ ራሽን ጠብቂ። ራሽን ጠብቀሽ ቀጥይ። መሄድም ማግኘትም ካለብሽ አንድ ሰው ውጭ ላይ ከቻልሽ ካሜራ ይዘሽ፣ ካሜራ መያዝ ደግሞ ካልፈለግሽ በአደባባይ ሰው ባለበት ቀጥረሽ ማናገር የፈለግሽውን ሰው አናግሪ። መብትሽ ነው። ማንም አይከለክልሽም። እስረኛ ሁኝ እያለን አይደለም፣ ግን የጎረምሳ ቤት አትሂጂ። የሆነ ነገር ቢያደርግሽ ማን ይደርስልሻል? እዛ ጋር ማንን ተማምነሽ ነው የእርሻ አይምዬ? የምሬን ነው እኮ የልጅ ልድፈርሽ ቢል ማን ሊያስጥልሽ ነው? እናት አባቱ ጋር አይደለም የሚኖረው እኮ ብቻውን የሚኖር ልጅ ነው። ከዚህ በፊት ተደጋጋሚ ቪዲዮ እየሰሩ እያየናቸው ነው። የራሱ ቤት ነው፣ የራሱ ምናምን ነው። ራሽን ጠብቂ። ላንቺ ነው፣ አሁንም ላንቺ ነው። ብሩኬና ሀይሚ ይለያያሉ ብላችሁ የምታስቡ የህልም እንጀራ ይሆንባችሁ። አይለያዩም፣ ሊኳረፉ ይችላሉ። መጋጨት ያለ ነው በፍቅረኛ አማቾች፣ በጓደኛ በትዳር ላይ ግጭት ያለ ነው፣ የሚኖርም ነው በቃ። ስለዚህ እንደውም በበለጠ ፍቅር ነው የሚመጡት። ለማየት ያብቃችሁ። በበለጠ እንደ ሰንሰለት በቃ ጠብቀው ነው የሚመጡትና ግን እኛ ያሳሰበን ያው ለጊዜው ብሩኬም እየተጎዳ ነው። እንዴት እሱ ጋር እንደዚህ ትሆናለች? እሷም እየተጎዳች ነው። በቃ አለ አይደለ? ከባድ ነው። ከባድ ነገር እያሳለፉ እንዳለ ግልጽ ነው። ግን ደግሞ ሴት ልጅ ናት፣ ራሷን መጠበቅ አለባት። ዝም ብላ የጠራት ሁሉ ነይ ስላላት ብቻ መሄድ የለባትም። የዋህነት ያጠቃታል። እነሱንም ለማናደድ ብለሽ ራስሽን አደጋ ላይ እንዳትጥይ እባክሽ። ሴት ልጅ ነሽ። የኛ ጥያቄ ይሄ ነው። ራስሽን ጠብቂ። በቃ አትመኝ ማለት አትመኝ። በቃ አሁን ስለ ዳኒ ያገባኝ ምናምን እናንተን ሲያይ ነው የሆነ አረካት የሚያሳየው። ያ ነገር ለኔም አዲስ ነው። ከዛ ውጭ ከዳኒ ጋር ምንም አልተፈጠረም፣ ሊፈጠርም አይችልም እያለች ነው ያለችው።